ጤና ይስጥልን ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ተስፋዬ አይጠግብ ነኝ። አብራችሁን ቆዩ። ከ40 ሄክታር በላይ መሬት በፓፓያና በሙዝ በተመረጡ ሁለት ወረዳዎች በኩታ ገጠም መልማቱን የምዕራብ ጎንደር ዞን ግብርና መምሪያ አስታወቀም። በፍራፍሬ ልማት የኢኮኖሚ አቅማቸውን መገንባት እንደቻሉ የመተማ ወረዳ አርሶ አደሮች ተናግረዋል። ዝርዝሩን የሚነግረን ኤልያስ ጋሻው ነው። አርሶ አደር ይርጋ ሙሉና የሾርቅ አራገው በምዕራብ ጎንደር ዞን የመተማ ወረዳ ነዋሪዎች ናቸው። አርሶ አደሮች እንደሚሉት በ2 እና በ3 ሄክታር መሬት ፓፓያና ሙዝ ሰፋፊ በኩታ ገጠም እያለሙ መሆናቸውን ነግረውናል። ፓፓያና ሙዝን በኩታ ገጠም በማልማት ተባዮችን ለመቆጣጠር የሚያመች መሆኑን አርሶ አደሮች ገልጸው የሚገኘው ምርት ከራሳቸው ፍጆታ አልፎ ለገበያ በማቅረብ በኢኮኖሚ ተጠቃሚ እንዳደረጋቸው ተናግረዋል። በሳምንት 4 ኩንታል ወይም 2 ኩንታል ሲጫን 14 በወር በቃ 30 ምናምን ኩንታል ይሸጣል በወር ማለት ነው። ያ ማለት እንግዲህ 30 ሲባዛ ደግሞ በ10 ወደ 300 ሺህ ብር ምናምን ነው የሚገባው። ሙዝ ሽጬ 400 ሺህ ብር ፈጅቶብኛል። ቤቱ ሰርቻለሁ። ቤቴ ባለፈው ዓመት 1 ሄክታር ነው የቋሚ ሙዝ 1 ሄክታር ነው። አሁን ግን 2 ሄክታር ለማና ነው የተያዘው። ከኛ አልፎ ለገበያም አቅርበናል። ሙዝ አሪፍ ነው፣ ለሁሉም ተጠቃሚ ቢገባውና ቢያለማ እንደኛ የበለጠኛ እንስሳት አንጠቀም። በቃ ይሄንን እየሸጥን የቤት ወጫችን እየዘጋን በቃ አሪፍ ደረጃ ነው የሚባል ነገር እየተማርንም ኑሯችን እያሻሻልን የምንኖርበት ነው። ሙዝ ሁሉ ቢያለማ አሪፍ ነው ብዬ አስባለሁ። በወረዳው በሙዝና በፓፓያ ሰፋፊ ኩታ ገጠም ለማልማት ታቅዶ እየተሰራ መሆኑን የመተማ ወረዳ ግብርና ጽሕፈት ቤት ኃላፊ ምህረት ፈቃድ ተናግረው ከታቀደው ውስጥ እስካሁን ከ33 ሄክታር በላይ መሬት መልማቱንም አብራርተዋል። አጠቃላይ እንደ ወረዳ ወደ 109 ሄክታር መሬት ለይተን በአጠቃላይ በጂፒኤስ ተለይቶ ወደ 66 አርሶ አደሮች ተለይተው በፓፓያና በሙዝ ክላስተር ለማልማት ወደ ተግባር የገባንበት አመት ነው። በዚህ አመት አጠቃላይ ልማቱ ኦልሞስት ወደ በሙዝ ወደ 27.8 ሄክታር በፓፓያ ደግሞ ወደ 4.8 ሄክታር አጠቃላይ ወደ 33 ሄክታር በላይ ከመካከል ነው። ከ109 ሄክታሩን በዚህ አመት መሸፈን ተችሏል። በዞኑ 200 ሄክታር መሬት በፓፓያና በሙዝ ሰፋፊ ክላስተር ለማልማት ታቅዶ እስካሁን ከ40 ሄክታር በላይ መሬት የተሸፈነ መሆኑን የምዕራብ ጎንደር ዞን ምክትል አስተዳዳሪና የግብርና መምሪያ ኃላፊ አቶ አንዳርጌ ጌጡ ገልጸው በተመረጡ 2 ወረዳዎች ኩታ ገጠም ስራው እየተከናወነ ነው ብለዋል። ክልላችን መንግስት ባሳለፍነው በጀት አመት በፓይለት በጀመራቸው ዞኖች እና ወረዳዎች ለኛ 2 ወረዳዎች ላይ በ2 ቀበሌ እንድንሰራ እድሉ ተሰጥቶናል ማለት። ስለዚህ እኛ ይሄን መሰረት አድርገን መተማ ወረዳና ምዕራብ አርማጭሆን መርጠን ወደ ስራ ገብተናል ማለት ነው። የአርሶ አደር የግንዛቤ ፈጠራ ከመስራት ጀምሮ ዛሬ አሁን የምናየው ተከላ ለመፈጸም በቅተናል ማለት። የአካባቢውን ጸጋ አሟጦ በመጠቀም አርሶ አደሩ የኢኮኖሚ አቅም መገንባት እንዳለበት የምዕራብ ጎንደር ዞን ዋና አስተዳዳሪ አቶ ያሱ ይላቅ ገልጸው ከፍተኛ የማምረት አቅም ያለው ዞን በመሆኑ በአትክልትና በፍራፍሬ በትኩረት እንደሚሰራም አስረድተዋል። የአካባቢያችንን የግብርና ምርታማነትና የዞናችንን የኢኮኖሚ አቅም ዛሬ ለመገንባት ነው። የምዕራብ ጎንደር ዞን በግብርና ያለውን እምቅ አቅም ወደ ተጨማሪ ምርትና ገቢ መቀየር የሚችል ትልቅ እድል ያለው ዞን ነው። በተፈጥሮ የታደለ የትላልቅ ወንዞች ባለቤት፣ ድንግል ለመሬት ያለው፣ ለመስኖ ስራ የተመቸ ፖቴንሻል ያለው እና በአጠቃላይ በዞኑ ያለው እድል እጅግ በጣም ሰፊ ነው። በምዕራብ ጎንደር ዞን ቀሪ ሄክታር መሬትን በፓፓያና በሙዝ ሰፋፊ ክላስተር ለማልማት እንደሚሰራም ተገልጿል። በከተማዋ የተጀመረው የኮሪደር ልማት ስራ ለከተማዋ የቱሪዝም ፍሰት አዎንታዊ ሚና እንደሚጫወት ተስፋ ማድረጋቸውን የደባርቅ ከተማ ነዋሪዎች ተናገሩ። የደባርቅ ከተማ አስተዳደር 7.5 ኪሎ ሜትር ቦታ ከሶስተኛ ወገን ነፃ በማድረግ የኮሪደር ልማት ስራ ማስጀመሩን ገልጿል። ተጨማሪውን ደስታ ካሳ ያቀርበዋል።
የቱሪስት መዳረሻ የሆነችው ደባርቅ ከተማ እንደሌሎች ከተሞች ሁሉ በኮሪደር ልትለማ የተለያዩ ስራዎች ተጀምረው ከዚህ በጀርባዬ እንደምትመለከቱት የመንገድ ቆረጣዎች እንደዚሁ ደግሞ መፍረስ ያለባቸው ቤቶችም ፈርሰው አሁን ስራዎች ተጀምረዋል። የተለያዩ ስራዎች እየተሰሩ ነው የሚገኙት። በዚህ ማህበረሰቡ ደስተኛ እንደሆነ ነው በከተማው ያነጋገርናቸው ነዋሪዎች የነገሩ። ነዋሪዎቹ በተለይ ደግሞ ሌሎች ከተሞች ላይ የታየው የከተሞች ገጽታ በደባርቅ ከተማ እንደዚሁ እንዲታይ ተስፋ እንደጣሉም ነው የነገሩን። እናን የመስፍን ይባላለሁ። የደባርቅ ነዋሪ ነኝ። በአዲስ አበባ ያየነውን ልማት እኔ ብዙ ሀገራችን ድሬዳውን ሳይቀር አይቻለሁ፣ አዋሳም ሄጃለሁ። የዛን አይነት ልማት ሳይ ደባርቅ ላይ ይሆናል ብዬ ምኞቴ ነው። አሁንም የተመኘሁት እየሆነልኝ ነው። ጋሻው ማባው እባላለሁ። የደባርቅ ከተማ ነዋሪ። ትልቅ ተስፋ ነው የጫረብን በውስጣችን። እንደ ነዋሪ የተሰማን ስሜት ልዩ ነው የነበረ። ሌሎች አካባቢዎች የምናየው ልማት፣ ሌሎች አካባቢ የምናየው የከተማ ጽዳት፣ ሌሎች አካባቢ የምናየው የቱሪስት መስህብነት ወደ አካባቢያችን እንዲመጣ ከመፈለጋችንም የተነሳ የነበረንና ያለን ተስፋ ላቅ ያለ ነው። ነዋሪዎቹ የከተማዋን እድገት ለማየት ወይም ደግሞ ነገ ከነገ በስቲያ ውብ ገጽታ እንዲኖራት ለማድረግ ከሀሳብ ባሻገርም እንደዚሁ በገንዘብም በጉልበትም በማገዝ ረገድ የራሳቸውን አስተዋጽኦ እያበረከቱ ስለመሆኑ ነው ያነሱልን። ቤቱን አፍርሶ አጥሩን አፍርሶ ቦታውን ጽዱ ለማድረግ ፈቃደኛ ነው የነበረው። ሁለተኛ በገንዘብም በጉልበትም በሀሳብም ለመርዳት ያለው ቁርጠኝነት በጣም ተነሳሽነቱ ልዩ ነው። እስከ መጨረሻው እናግዛለን ብቻ ሳይሆን ለሌሎችም እገዛ እንዲያደርጉልን ሎቢ ማድረጋችንን አንተው። የደባርቅ ህዝብ ለኮሪደር በጣም ፍላጎት ያለው አገራችን እንድትለወጥ እድሜዋ ረጅም ነው፣ ግን ለውጥ የላትም እስካሁን። አሁን ግን እንለወጣለን ብለን ተስፋ ስላደረግን በጣም ደስ ብሎን ተቀብለነዋል። ሰላም ሆኖ የኮሪደር ከተሰራ ትልቅ ተስፋ አለን። ደስተኞች ነን። ቤቱ ሁሉ የደባርቅ ህዝብ ቤት ሲፈርስበት አንድ እንኳን ኮሽ ያለ ህዝብ የለም። ሁሉ ደስተኛ ሆኖ ነው ቤቱን ያፈረሰ። ካሳ እስማኤል እባላለሁ። ከተማው ነዋሪ ነኝ። ይህ የሁላችንም ድጋፍ የሚጠይቅ ስለሆነ መንግስትና ህብረተሰቡ ተናቦና በገንዘብም በጉልበትም በሀሳብም ደግፈን አብረን መስራት አለብን ብዬ አስባለሁ። ለቀጣይም የሚጠበቅብኝን ለመክፈል ዝግጁ ነኝ። የነዋሪዎች የነገ ተስፋ እውን ይሆን ዘንድ ደግሞ የከተማ አስተዳደሩ በትኩረት እየሰራ ስለመሆኑ የደባርቅ ከተማ አስተዳደር ተቀዳሚ ምክትል ከንቲባ ጌትነት ጸጋይ ነግረውናል። በተለይ ደግሞ የተጀመረው የኮሪደር ስራ፣ የመንገድ ቆረጣ እንደዚሁም ደግሞ የተለያዩ ስራዎች እየተሰሩ ነው የሚገኙት። አሁን ነዋሪዎችም በሀሳብም በተለያየ መንገድ እገዛ እያደረጉ እንደሚገኙ አንስተውልናል። የከተማችን ማህበረሰብ የነበረውን ስሜት ወስደን ስናይ ወደ 7.5 ኪሎ ሜትር ነው ከሶስተኛ ወገን ያጸዳ ነው። ይህንን ስራ ስንሰራ ከ120 እስከ 130 ካሬ ሜትር ድረስ የራሳቸውን ቦታ ይሰጡናል። እሱ ብቻ አይደለም፣ ከ50 እስከ 60 ዓመት የኖሩ ነባር ቤቶችን አፍርሰናል። በዚህ ደረጃ ስራው እንዲሰራለት ከፍተኛ ፍላጎት ነው ያለው ህብረተሰቡ። በዚህን ስራ ስንሰራም ህብረተሰቡ ውስጥ ምንም አይነት የካሳ ጥያቄ የማንገራገር ጥያቄ አልነበረም። በደስታ ነው የተቀበለው። እሱ ብቻ አይደለም፣ ስራውን እንድንሰራ ህብረተሰቡ በገንዘብም ጉልበትም ድጋፍ ማድረግ የሚችል መሆኑን እያረጋገጠ ያለበት ሂደት ነው ያለው። የደባርቅ ከተማ የኮሪደር ልማት እውን ይሆን ዘንድ ከማህበረሰቡ እንደዚሁም ከተለያዩ ማህበረሰብ ክፍሎች ሀብት እየተሰባሰበ እንደሚገኝ የገለጹት ተቀዳሚ ምክትል ከንቲባ ጌትነት ጸጋይ በተለይ ደግሞ ነሐሴ 18 እንደዚሁ በአዲስ አበባ የሀብት ማሰባሰብ ስራ እንደሚሰራም አብራርተውልናል። ከከተማው ውጭ ያሉ የአካባቢ ተወላጆች እና የሰሜን ልማት መልማት የሚፈልጉ ቅን ልቦች መንግስታዊ የሆኑ ድርጅቶች፣ መንግስታዊ ያልሆኑ ድርጅቶች ከከተማችን ውጭ ያሉ በጎንደር፣ ባህር ዳር፣ አዲስ አበባና በውጭም የሚኖሩ የህብረተሰብ ክፍሎች እገዛ እንዲያደርጉልን የነሐሴ 18 ቀን 2018 ዓ.ም በአዲስ አበባ ደረጃ ገቢ ማሰባሰብ ፕሮግራም አለን። እንደገና ነሐሴ 23 ቀን ደግሞ በአሁንም አዲስ አበባ ጃሜዳ አካባቢ በሚገኘው ጤና ጥበቃ ጽሕፈት ቤት የአዳራሽ ላይ የአካባቢ ተወላጆች በአዲስ አበባ የሚኖሩ የአካባቢ ተወላጆች በተገኙበት አሁንም ገቢ ማሰባሰብ ስራ የምንሰራበት ሂደት ነው ያለው። ስለዚህ እነዚህን ሀብቶች ከዚህም ያለው ከሌላ ቦታ የምንሰበሰበውን ሀብት ይዘን የከተማችን ላይ የሚጠበቀውን ልማት ለማረጋገጥ ቅድመ ዝግጅት ስራችንን ጨርሰን እየተንቀሳቀስን ያለንበት ሁኔታ ነው ያለው።
በተፈጥሮ ሳይንስ የትምህርት ዘርፍ ያለውን ውጤት ለማሻሻል የክረምት የማጠናከሪያ ትምህርት ላይ በትኩረት እየተሰራ መሆኑን በሰሜን ጎንደር ዞን የዳባት ወረዳ ትምህርት ጽሕፈት ቤት ገለጸ። የሚሰጣቸው የማጠናከሪያ ትምህርት ለመደበኛ ትምህርታቸው እንደሚያግዛቸው የዳባት 03 አንደኛና የመጀመሪያ ደረጃ ትምህርት ቤት ተማሪዎች ተናግረዋል። መረጃው የዳባት ወረዳ መንግስት ኮሚኒኬሽን ነው። አምሳሉ አሞኘ ያቀርበዋል። በዩኒቨርሲቲ ተማሪዎች የሚሰጣቸው የማጠናከሪያ ትምህርት ለመደበኛ ትምህርታቸው እንደሚያግዛቸው በሰሜን ጎንደር ዞን ዳባት 03 አንደኛና የመጀመሪያ ደረጃ ትምህርት ቤት የማጠናከሪያ ትምህርት የሚከታተሉ ተማሪዎች ተናግረዋል። የዩኒቨርሲቲ ተማሪዎች መጥተው የክረምት ትምህርት እያስተማሩ እንገኛለን። የምንማራቸው እንግሊዘኛ ትምህርቶች ደግሞ ህብረተሰብ፣ ጀነራል ሳይንስ፣ ማትስ በጣም በጥሩ ሁኔታ እየተማርን እንገኛለን። ለቀጣይ 7ኛ ክፍል በእንግሊዘኛ ስለሚሆን ትምህርቱ በጣም ይረዳናል። በዩኒቨርሲቲ የሚማሩ ልጆች በጣም እያስተማሩን ነው። በጣም እናመሰግናለን። የደባርቅ ዩኒቨርሲቲ የ2ኛ ዓመት ተማሪ ሀና ግርማቸውና የ4ኛ ዓመት ተማሪ ሙሉቀን ተስፋሁን የተለያዩ ትምህርቶችን በሚያዝናና መልኩ እያስተማሩ መሆኑን ተናግረዋል። ተማሪዎች በስነ ምግባራቸው የተሻሉ እንዲሆኑና የተሻለ ውጤት እንዲያስመዘግቡ ክትትል እያደረጉ መሆናቸውንም አክለዋል። የህብረተሰብና የእንግሊዘኛን ትምህርት ነው የምሰጥ። ለመደበኛው ትምህርት በጣም ሰፖርት ያደርጋል በሚለው መልኩ ነው የምሰጣቸው። መስከረም ሲገቡ እኔ ያስኩትን ሰብጀክት አይከብዳቸውም ብዬ ነው ማስብ። ተማሪዎች ነገ አንብበው የተሻለ ደረጃ እንዲደርሱ ነው በስነ ምግባር ቀርጸን ለወደፊት በቃ መጀመሪያ ስነ ስርዓት ይዘው መማር ሲጀምሩ ነው ልጆችና ብዙ ነገር አንደርስታንድ ማድረግ የሚችሉት እና እኛ በዛ ነው እያስተማርነው። ፖርሽኖች በመምረጥ ነው በደንብ ዲስፕሌይ አድርጎ አብራርቶ እነሱ ለመግለጽ እየሞከርን ያለ ነው። ከ700 በላይ ለሚሆኑ ተማሪዎች የማጠናከሪያ ትምህርት እየተሰጠ መሆኑን የዳባት አንደኛ ደረጃ ትምህርት ቤት ርዕሰ መምህር ተስፋውን መብራት ተናግረዋል። የማጠናከሪያ ትምህርቱ ተማሪዎች ጊዜያቸውን በአግባቡ እንዲጠቀሙ በስነ ልቦና፣ በክህሎትና በአመለካከት የተሻለ እንዲሆኑ ያግዛቸዋልም ብለዋል። ከ12 በላይ የሚሆኑ በጎ ፈቃድ ዩኒቨርሲቲ ተማሪዎቻችን እና ወደ 7 በላይ የሚሆኑ መደበኛ መምህራኖቻችን ከ700 በላይ ለሚሆኑ ተማሪዎች የበጎ ፈቃድ ትምህርት ሲሰጡ ቆይተዋል። ተማሪዎቹ ክረምት ላይ ጊዜያቸውን በአግባቡ እንዲጠቀሙ በስነ ልቦና ደረጃ የተሻሉ እንዲሆኑ፣ የጎለበቱ እንዲሆኑ፣ በክህሎት በአመለካከት በእውቀት የተሻሉ እንዲሆኑና ለቀጣይ የ2019 ትምህርትም እንደመነሻ እና እንደማንጫ ደወል እንዲያገለግላቸው ትልቅ ስራ እየተሰራበት የቆየ አጋጣሚ ነው ያለውና በዚህ ላይ ተማሪዎቻችንም ደስተኛ ነበሩ። በተፈጥሮ ሳይንስ ዘርፍ የሚስተዋለውን የውጤት ማሽቆልቆል ከፍ ለማድረግ የክረምት ወራት የማጠናከሪያ ትምህርቱ አጋዥ መሆኑን የዳባት ወረዳ ትምህርት ጽሕፈት ቤት ምክትል ኃላፊ አቶ አምቧሙሌ አስታውቀዋል። ጥቅል ስብራታችን ያለ ደግሞ ከዚህ ከናቹራል ዘርፍ ላይ ስለሆነ እስቲ ተማሪዎች ላይ በጣም እውቀት አለ ብለን ስለምናስብ 20 ወደ 30% ከፍ እናደርጋለን ብለን ነው እንግዲህ ዩኒቨርሲቲ ተማሪዎችን መጥተው እንዲያግዙ ነው። በወረዳው ከ2600 በላይ ለሚሆኑ ተማሪዎች የክረምት የማጠናከሪያ ትምህርት እየተሰጠ መሆኑም ተመላክቷል። የኢትዮጵያ ሂሳብ አያያዝና ኦዲት ቦርድ የኢትዮጵያ ዕዳና ሀብት አስተዳደር ኮርፖሬሽን በጋራ በሰሜን ጎንደር ዞን ለአዳርቃይ ወረዳ ከ27 ሚሊዮን ብር በላይ ድጋፍ አደረጉም። በክረምት በጎ ፈቃድ መርሃ ግብር ለአጸደ ህጻናት ትምህርት ቤት ግንባታ ከ20 ሚሊዮን ብር በላይ ወጪ ማድረጋቸውን የኢትዮጵያ ሂሳብ አያያዝና ኦዲት ቦርድ ምክትል ዋና ዳይሬክተር ጽዋዬ ሙሉነህ ተናግረዋል። የበጎነትና የመተባበር ሀገራዊ እሴትን ማስቀጠል እንደሚገባም አስገንዝበዋል። የኢትዮጵያ ዕዳና ሀብት አስተዳደር ኮርፖሬሽን ዋና ዳይሬክተር ሙሉ ዓለም ጌታሁን ህብረተሰቡ ከደረሰበት ጉዳት እንዲያገግም ለማገዝ 5 የአቅመ ደካማ ቤቶችን ደረጃውን በጠበቀ መንገድ መልሶ ለመገንባት መታቀዱን ተናግረዋል። የትምህርት ቁሳቁስና የግል ንጽህና መጠበቂያ ግብዓቶች ድጋፍ መደረጉንም አክለዋል። የሰሜን ጎንደር ዞን ምክትል አስተዳዳሪና የትምህርት መምሪያ ኃላፊ ክቡር አሰፋ ተቋማቱ የአጸደ ህጻናት ግንባታና የትምህርት ቁሳቁስ ድጋፍ ማድረጋቸው የትምህርት ጥራትን በማረጋገጥ በኩል ሚናው የጎላ ነው ብለዋል። በታዳጊዎች ስነ ምግባርና ክህሎት ግንባታ ላይ መስራት በራስ መተማመን ያለው ምክንያታዊና ችግር ፈቺ ትውልድ እንዲፈጠር ያግዛል ነው ያሉት። በወረዳው የአጸደ ህጻናት ትምህርት ቤት ባለመኖሩ ህጻናት ከትምህርት ገበታቸው ርቀው መቆየታቸውን ያነሱት የአዳርቃይ ወረዳ አስተዳዳሪ ደሳለኝ አባተ የሚገነባው አጸደ ህጻናት በወረዳው ያለውን የትምህርት ሽፋን ለማሻሻል ያግዛል ብለዋል። ነዋሪዎች በበኩላቸው ወረዳው በሰሜኑ ጦርነት ጉዳት የደረሰበት በመሆኑ የተደረገው ድጋፍ አካባቢውን መልሶ ለማቋቋም ያግዛል ብለዋል። በሚሰሩ የልማት ስራዎችም የድርሻቸውን እንደሚወጡ ተናግረዋል። የዘገበው ባልደረባችን ደረጀ ደረበው ነው።
ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። ከዜናዎቹ ጋር ተስፋዬ አይጠገም ነበርኩ። ጤና ይስጥልን።